ፕሬዚደንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ የኢራን መንግስት በከፍተኛ ሁኔታ የተከፋፈለ ነው ማለታቸው ይታወሳል። የዋይት ሃውስ ባለስልጣናትም ኢራን በፓኪስታን ሊካሄድ በነበረው ሁለተኛ ዙር ድርድር ላይ አለመገኘቷን እንደ ማስረጃ በመጥቀስ የአመራሩ መበታተን ለስምምነት እንቅፋት ሆነዋል ይላሉ። ነገር ግን የፖለቲካ ተንታኞችና የቅርብ ታዛቢዎች ይህን የትራምፕን አመለካከት ከእውነታው የራቀ ሲሉ ይሞግቱታል። ይህን ርዕሰ ጉዳይ ባለም አቀፍ የትንታኔ ዘገባችን እንመለከተዋለን። ሊዲያ አበበ ያዘጋጀችውን ክብሮም ወርቁ አቀርበዋለሁ። እንደ ጆርጅ ታውን ዩኒቨርሲቲው ፕሮፌሰር ሙራት ካምራቫ ገለጻ ትራምፕ የኢራንን አመራር የተረዱበት መንገድ የተሳሳተ ነው። ኢራን በድርድሩ ላይ ያልተገኘችው በአመራር መከፋፈል ሳይሆን አሜሪካ በወደቦቿ ላይ የጣለችውን እገዳ እንድታነሳ በማስቀደም በያዘችው ጽኑ አቋም ምክንያት እንደሆነ ይነገራል። ይልቁንም ጦርነቱ ቀደም ሲል ይፋጠጡ የነበሩ የኢራን የፖለቲካ ቡድኖችን በአንድ ዓላማ ስር እንዲሰባሰቡ ማድረጉም ይገለጻል። ኢራን በአሁኑ ወቅት በአስቸጋሪ ሁኔታ ውስጥ ትገኛለች። የቀድሞው ከፍተኛ መሪ አያቶላ አሊ ካሜኔይን ጨምሮ በርካታ ወታደራዊና ፖለቲካዊ መሪዎች ተገድለዋል። አዲሱ መሪ ሙጅተባ ካሜኔይ ከአባታቸው ስልጣኑን ቢረከቡም በደረሰባቸው ጉዳት ምክንያት ተሸሽገው እንደሚገኙ ይገመታል። ይህ ክፍተት ግን አመራሩን ከመበተን ይልቅ የቀሩት ባለስልጣናት በጋራ እንዲወስኑ አስገድዷቸዋል። የኳንሲ ኢንስቲትዩቱ ትሪታ ፓርሲ እንደሚሉት በአሁኑ ወቅት በኢራን ያለው የውሳኔ ሰጪዎች ክበብ ጠባብና ይበልጥ የተናበበ ሆኗል። የፓርላማ አፈ ጉባኤው መሐመድ ባጋር ቃሊባፍ አሁን የኢራን የአንድነት ምልክት ሆነው ቀርበዋል። በኢስላማባድ በተካሄደው ድርድር ላይም የተለያዩ የፖለቲካ ዘርፎችን የወከሉ ባለስልጣናትን ይዘው በመገኘት ኢራን በአንድ ድምፅ እንደምትናገር ለማሳየት ሞክረዋል። በኢራን ጎዳናዎች ላይ በየቀኑ የሚወጡት ልበ ሙሉ ደጋፊዎች መንግስታቸው ለአሜሪካ እጅ እንዳይሰጥ ጫና እያደረጉ ይገኛሉ። ይህ ሁኔታ ባለስልጣናቱ በድርድር ወቅት ጥንቃቄ እንዲያደርጉ አስገዳጅ ሆኖባቸዋል። አሜሪካና ኢራን ለ7 ሳምንታት የቆየውን ጦርነት ለማቆም ተቃርበው እንደነበር ቢገለጽም የትራምፕ በየማህበራዊ ሚዲያው የሚያደርጓቸው አስተያየቶች በኢራን በኩል ያለውን አለመተማመን አባብሶታል። ኢራን ዋሽንግተን ለዲፕሎማሲያዊ መፍትሄ ቁርጠኝነት የላትም በማለትም ትከሳለች። ትራምፕ የኢራን አመራር ተከፋፍሏል የሚሉት በኢራን በኩል ያሉትን ቀይ መስመሮችና የሀገር ውስጥ ጫናዎችን ግምት ውስጥ ያላስገባ ንግግር እንደሆነ ተንታኞች ይስማማሉ። ኢራን አሁን ያለችበት የጦርነት ጊዜ መዋቅር ከበፊቱ በበለጠ ባለስልጣናቱ በጋራ እንዲሰሩና በጦርነትና በሰላም ጉዳይ ላይ በፍጥነት እንዲወስኑ እድል ሰጥቷቸዋል። ዶናልድ ትራምፕ ከኢራን ጋር ሰላም ለመፍጠር ደጋግመው ሞክረዋል። ነገር ግን ይህንን ድርድር እያደረጉ ያሉት ከኢራን መሪዎች ጋር ሳይሆን ከራሳቸው ጋር ይመስላል። ፕሬዚዳንቱ ዘ አርት ኦፍ ዘ ዲል በተሰኘው መጽሐፋቸው ላይ የሰፈሩትን ሁሉንም የንግድ ስልቶች በመጠቀም በኢራን ላይ ጫና ለመፍጠርና ተንበርክካ እንድትደራደር ለማድረግ እየጣሩ ናቸው። ነገር ግን አንድ ትልቅ ስህተት እየፈጸሙ እንደሆነ ተቺዎች ይናገራሉ። ራሳቸው በትልቁ መጽሐፋቸው ላይ እንዲህ ብለው ነበር። በድርድር ወቅት ልታደርጉት የምትችሉት መጥፎ ነገር ለስምምነቱ በጣም እንደቸኮላችሁ ማሳየት ነው ይላል። አሁን ግን ትራምፕ እየደጋገሙ የሚለጥፏቸው ማህበራዊ ሚዲያ ጽሑፎችና ለጋዜጠኞች የሚሰጧቸው አስተያየቶች ለስምምነቱ ካላቸው ጉጉት የተነሳ በራሳቸው እሳቤ በዚህ ወጥመድ ውስጥ እየገቡ እንደሆነ ያሳያሉ። በፓኪስታን ኢስላማባድ በአሜሪካና በኢራን ተደራዳሪዎች መካከል ወሳኝ ንግግር ከመጀመሩ በፊት ትራምፕ ስለ ስምምነቱ ማውራት ማቆም አልቻሉም። ባለፈው ሳምንት መገባደጃ ላይ በትሩዝ ሶሻል ገጻቸው ላይ ኢራን ሁሉንም የአሜሪካ ጥያቄዎች መቀበሏንና ስምምነቱ መጠናቀቁን በሐሰት ተናግረዋል። ቴህራን ስለዚህ ጉዳይ ስታስተባብል ደግሞ ከባድ ቦምቦችን አዘንባለሁ በማለት ዛቻ ሰንዝረዋል። ይህ የትራምፕ መረጃ በውጭ ጉዳይ ባለሙያዎች ዘንድ ፕሬዚዳንቱ ግልጽ የሆነ ስትራቴጂ የላቸውም የሚል ትችት እንዲበረታ አድርጓል። ከዚህ ቀደም የነበሩት እንደ ሮናልድ ሬገን ያሉ ፕሬዚዳንቶች ከሶቪየት መሪዎች ጋር ከመገናኘታቸው በፊት እንዲህ ያለ የህውከት መግለጫ አይሰጡም ነበር። ትራምፕ በማህበራዊ ሚዲያ ያላቸውን ኃይል በሚገባ ያውቁታል። አንድ የትሩዝ መልእክት ዓለምን እንደሚያናውጥም ያምናሉ። ጦርነትን በማህበራዊ ሚዲያ የሚመሩ የመጀመሪያው ፕሬዝዳንትም ሆነዋል። የአየር ጥቃቶችን ውጤት፣ የሰላም ስምምነቶችንና ዛቻዎችን ሁሉ እዚያው ላይ ይለጥፋሉ። ለሳቸው ዲፕሎማሲ ማለት በጓሮ በር የሚደረግ ሚስጥራዊ ንግግር አይደለም። ይልቁንም የዓለም ትኩረት ማዕከል መሆን ነው። ከሰሜን ኮሪያው ኪም ጆንግ ኡን ጋር ያደረጉት ስብሰባ ውጤት ባያመጣም ትራምፕን ግን የዓለም መነጋገር ያደርጓቸዋል። ይሁን እንጂ የፕሬዝዳንቱ ረዳቶች ሳይቀሩ በግልጽ እንደሚናገሩት የትራምፕ የሶሻል ሚዲያ ድርጊቶች ድርድሩን እያበላ
ሊያበላሹት ነው። ኢራን ቀድሞውንም በአሜሪካ ላይ ያላት እምነት ዝቅተኛ ነው። ፕሬዚዳንቱ ኢራን እጅ ሰጥታለች የሚል የሐሰት መረጃ ማሰራጨታቸው የኢራን ተደራዳሪዎች በአገራቸው ውስጥ ያላቸውን ተቀባይነት አደጋ ላይ ጥሎታል። የኢራን ተደራዳሪው ሞሐመድ ባጋር ቃሊባፍ በሰጡት ምላሽ ትራምፕ የድርድር ጠረጴዛውን በምናባቸው ጠረጴዛ ሊተኩት ይፈልጋሉ በማለትም ወርፈዋቸዋል። የሲኤንኤን ከፍተኛ የፖለቲካ ተንታኝ ስቲፋኖስ ኮሊንሰን እንደገለጹት ፕሬዚዳንት ትራምፕ ለስምምነቱ ያላቸው የመቸኮል ስሜት ለድርድሩ እንቅፋት ሊሆን ይችላል። ኮሊንሰን እንደሚሉት ትራምፕ ዘ አርት ኦፍ ዘ ዲል በሚለው መጽሐፋቸው በድርድር ወቅት ፈጽሞ መቸኮልህን አታሳይ ብለው ቢመክሩም አሁን ግን በተግባር እያደረጉት ያለው ተቃራኒውን ነው። ውጥረቱን ይበልጥ ያባባሰው ባለፈው እሁድ አሜሪካ ቱስካ የተሰኘች የኢራን የንግድ መርከብን በቁጥጥር ስር መዋሏ ነው። ቴህራን ይህን ድርጊት የተኩስ አቁም ስምምነቱን መጣስ ነው ስትል ኮንነዋለች። የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ ትራምፕ ኢራንን በንግድ ከበባ ለማንበርከክ መሞከራቸውን ቅዠት ሲሉ ገልጸውታል። ይሁን እንጂ የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሌቪት የትራምፕን ጠንካራ የድርድር ስልት ደግፈው ይከላከላሉ። ሌቪት እንደሚሉት አሜሪካ ለስምምነት የተቃረበችው በትራምፕ ጥብቅ አመራር ነው፣ ካልሆነ ግን ዋሽንግተን ወታደራዊ እርምጃ ለመውሰድ ወደ ኋላ አትልም። ፕሬዚደንት ትራምፕ ዝም ብለው አይዝቱም፣ ቀይ መስመራቸውንም ያስከብራሉ ቢሉም ባለፉት 5 ሳምንታት የታየው እውነታ ግን ከዚህ የተለየ መሆኑን የሲኤንኤኑ አሮን ብሌክ በትንታኔው ያስረዳል። እንደ አውሮፓውያኑ አቆጣጠር መጋቢት 4 ቀን ፕሬዚደንት ትራምፕ በኢራን ላይ ጦርነት ከጀመሩ በ5ኛው ቀን ቃል አቀባያቸው ሌቪት ፕሬዚደንቱ አይቀልዱም በማለት ጠላቶቻቸውን አስጠንቅቀው ነበር። ነገር ግን ባለፉት ሳምንታት ፕሬዚደንቱ 5 ጊዜ ያህል ለኢራን የጊዜ ገደብ ሰጥተው 5 ጊዜም ያለምንም ተጨባጭ ውጤት ገደቡን ሲያራዝሙ ታይተዋል። ይህ ሁኔታ በትራምፕ ተቾች ዘንድ ታኮ ወይም አፈግፋጊው የሚል የፌስ ስም አሰጥቷቸዋል። በአሜሪካና በኢራን መካከል የነበረው የሆርሙዝ የባህር በር ውጥረት በፕሬዚዳንት ትራምፕ በኩል በተሰጡ ተከታታይ ገደቦችና ማራዘሚያዎች የታጀበ ነበር። ሂደቱም እንደሚከተለው ቀጥሏል። መጋቢት 21 ትራምፕ ኢራን በ48 ሰዓታት ውስጥ የሆርሙዝ የባህር በርን ካልከፈተች በሀገሪቱ የኃይል ማመንጫ ጣቢያዎች ላይ ከፍተኛ የቦምብ ጥቃት እንደሚሰነዝሩ ዝነኛ ዛቻቸውን ሰነዘሩ። መጋቢት 23 የተቀመጠው ገደብ ሊያበቃ 12 ሰዓታት ብቻ ሲቀሩት ትራምፕ ንግግሩ ውጤታማ ነው በሚል ገደቡን ለተጨማሪ 5 ቀናት አራዘሙት። ይሁን እንጂ ኢራን በበኩሏ ምንም አይነት ድርድር እያደረገች አለመሆኑን በመግለጽ አስተባበለች። መጋቢት 26 ትራምፕ ኢራን ጊዜ ጠይቃለች በሚል ገደቡን እስከ ሚያዝያ 6 ድረስ በድጋሚ ያራዘሙት። በዚህ መሃል እስራኤል ኢራን ለድርድር ፍላጎት የላትም የሚል ጥርጣሬዋን ብትገልጽም ትራምፕ ግን ዛቻቸውን ወደ ነዳጅ ጉድጓዶችና የውሃ ማጣሪያዎች በማስፋፋት ማስፈራራታቸውን ቀጠሉ። ሚያዝያ 6 የተቀመጠው ገደብ በሚያበቃበት ዕለት ትራምፕ የፋሲካ አውደ ዓመት በመሆኑ ደግ ሰው መሆኑ እፈልጋለሁ በሚል ለተጨማሪ 1 ቀን ገደቡን አራዘሙት። ሚያዝያ 7 በመጨረሻም ለ2 ሳምንታት የሚቆይ የተኩስ አቁም አወጁ። ይሁን እንጂ ይህ ሁሉ ዛቻና ማራዘሚያ ቢደረግም የሆርሙዝ የባህር በር ሳይከፈትና ኢራንም የቀረበላትን ቅድመ ሁኔታ ሳትቀበል ሂደቱ በውጥረት እንደቀጠለ ይገኛል። ባለፈው ሚያዝያ 21 ቀን ደግሞ ፕሬዚዳንቱ ምንም አይነት የጊዜ ገደብ ሳያስቀምጡ ድርድሩ እስኪያልቅ ድረስ ተኩስ አቁሙ እንደሚቀጥል አስታውቀዋል። በምርጫ ምክንያት ጦርነቱን ማቆም ይፈልጋሉ የሚለውን ወቀሳ ግን እውነት አይደለም በማለትም አስተባብለዋል። ትራምፕ ቀደም ሲል ፕሬዚደንት ባራክ ኦባማን በሶሪያ ጉዳይ ቀይ መስመር አስምረው ሳይተገብሩ ቀሩ፣ የአሜሪካን ክብር አዋረዱ ብለው ይወርፏቸው እንደነበር ይታወሳል። አሁን ግን ፕሬዚዳንት ትራምፕ ራሳቸው በተደጋጋሚ የሰጡትን ዛቻ ተግባራዊ ያለማድረጋቸው ኢራን የአሜሪካን ዛቻ በቀላል እንድታየውና የአሜሪካ ተአማኒነት ደግሞ ጥያቄ ውስጥ እንዲገባ እያደረገው መሆኑን አሮን ብሌክ በትንታኔው ይሞግታል። ጦርነቱ ከተጀመረበት የካቲት 28 ጀምሮ የዓለም የነዳጅ ገበያ ክፉኛ ተመቷል። የኢራን በሆርሙዝ የባህር ሰርጥ ላይ የምታደርገው እንቅስቃሴ በዓለም የነዳጅ አቅርቦት ላይ የ20 በመቶ ስጋት መፍጠሩን የስካይ ኒውስ ዘጋቢዎች ያስረዳሉ። በአሜሪካና በእስራኤል የጋራ ጥቃቶች እንዲሁም በእስራኤል የሊባኖስ ወረራ ምክንያት እስካሁን በሺዎች የሚቆጠሩ ሰዎች ሕይወት አልፏል። ይህም ጦርነቱን ከቀጠናዊ ግጭት ባለፈ ዓለም አቀፍ ስጋት አድርጎታል። ትራምፕ ኢራን በፍጹም የኒውክሌር መሳሪያ እንዳይኖራት ሲወተውቱ፣ ቴህራን ደግሞ የኢኮኖሚ ማዕቀቡ እንዲነሳላትና የኒውክሌር መርሃ ግብሯን እንድታስቀጥል ትፈልጋለች። ይህ መሰረታዊ ልዩነት እስካሁን ለስምምነቱ ትልቁ ጋሬጣ ሆኖ ቀጥሏል። የትንታኔ ዘገባውን ስናዘጋጅ ስካይ ኒውስና ሲኤንኤንን ተጠቅመናል።